እሺ የተከበራችሁ የቲክቶክ እና ዩቲዩብ ቻናል ጓደኞቼ እንደምን አላችሁ? ዛሬ ከትዝብት በስተጀርባ ፕሮግራማችን አንድ ነገር ይዤ ብቅ ብያለሁ። ይኸውም አንድ አባባል የሚመስል ነገር ግን ብዙዎችን የሚያዘናጋና ብዙውን ጊዜ ለውድቀታችን ትልቅ መነሻ ይሆናል ብዬ አስባለሁ። ይህ አባባል ምግብ ጭንቅላት አይሆንም የሚል አንድ ተረት የሚመስል አባባል አለ። ይኸው ምናልባት እኔ ያው በፕሮፌሽናልም ያው አግሪካልቸር ባለሙያ ነኝ። ምግብ ጭንቅላት አይሆንም የሚለው ብዙ ሰዎችን ያው ስለታዘብኩ እውነት ምግብ ጭንቅላት አይሆንም ወይ? ይህስ ምንጩ ከየት ነው የሚለው ማወቅም ተገቢ ስለሚመስለኝ እኔ ምግብ አሳምሮ ጭንቅላት ይሆናል። ምክንያቱም እንግዲህ ሳይንሱም እንደሚናገረው የሰው ልጅ አእምሮ አንጎል ያው በአብዛኛው ካልሽየም ከሚባል ንጥረ ነገር ነው የሚሰራው። ስለዚህ በተለይ ጤና ባለሙያዎች እንደሚያስተምሩት ህፃናት ለመጀመሪያዎቹ 1000 ቀናት የተመጣጠነ ምግብ እንዲያገኙ ብዙውን ጊዜ ይመክራሉ። ምክንያቱም የአእምሮ በተለይ አይኪ ደረጃቸው በዛው ስለሚወሰን በተለይ በማደግ ላይ ያሉ ዴቨሎፒንግ ካንትሪስ ላይ ስፔሻሊ አፍሪካ እና ሌሎች ማደግ ላይ ያሉ ሀገሮች ላይ ብዙውን ጊዜ የምግብ ጉዳይ አሳሳቢ ነው። ስለዚህ ወደ ዋና መነሻ ልግባና ምግብ ጭንቅላት አይሆንም የሚል አባባል ከየት ነው የመጣ? ሰዎች ከየት አመጡ ነው? በነገራችን ላይ ይሄን ይዤ ስመጣ ዝም ብዬ ሳይሆን ብዙዎችን ስለሚያዘናጋም ምክንያቱም አሳምሮ ጭንቅላት ይሆናል። ሳይንሱም እንደሚለው አሚኖ አሲድ የሚባል ነገር የኛ ሰውነት የምናየው ውበት እንበለው ቁንጅና እንበለው ሰውነታችን የተሰራው ከአሚኖ አሲድ ከሚባል ነገር ነው። አሚኖ አሲድ ደግሞ የፕሮቲን የመጨረሻ የኢንድ ፕሮዳክት ነው። ፕሮቲን ደግሞ ከምግብ ነው። ስፔሻሊ እንስሳት ተዋጽኦ እና ከሰብል ውጤቶችም ከፕላንት ተዋጽኦችም አንዳንድ በፕሮቲን የበለፀጉ ምግቦችም የዚህ አእምሮ ስሪት ላይ በተለይ ሰውነታችን ቢልድ ለማድረግ ሰውነታችን እንዲገነባ ትልቅ አስተዋጽኦ ያበረክታል። እና አሚኖ አሲድ ከፕሮቲን የሚገኝ ከሆነ ፕሮቲን ደግሞ ከምግብ ነው። እንግዲህ ተመልከቱ ምናልባት ምግብ ፕሮቲን ከምግብ የሚገኝ ከሆነ አሚኖ አሲድ ከፕሮቲን የሚገኝ ከሆነ አሚኖ አሲድ ደግሞ ኢዝ ኢንግሪዲየንት ቦዲ ኮንስቲቲዩት ሰውነታችን የተሰራበት ዋና ቁስ ከሆነ እንዴት ነው ምግብ ጭንቅላት የማይሆነው? ጎበዝ ምናልባት በደንብ መከራከር የሚችል ሰው ካለ ከእኔ ጋር ዲቤት ቢያደርግ። አንዳንድ ጊዜ ምግብ ጭንቅላት አይሆንም የተባለ ብዙ ሰው ተዘናግቶ እኔ ይመስለኛል ይሄም ይሆናል በአሁኑ ሰዓት በተለይ በእርሻ ላይ የመጣው ድክመት ሰው ቢያንስ እኮ አምርቶ መመገብ ያቃተበት ወቅት ላይ ስለሆን ይሄን ጉዳይ እባካችሁ ምናልባት ይህን ሰምታችሁ የተዘናጋችሁ ሰዎች ካላችሁ ምግብ በጣም አሳምሮ ጭንቅላት ይሆናል የሚል ድምዳሜ አለኝ። አንድ ነገር ብዬ አበቃለሁ። በተለይ አፍሪካ ላይ አይኪ ደረጃ በአለም ላይ ተለክቷል።
የኢትዮጵያ 63 ነው። ከኢትዮጵያ በታች 2 አፍሪካ ሀገሮች ብቻ ናቸው ያለው። እንግዲህ ይሄ ማለት ከመጨረሻ 3ኛ ደረጃ ላይ ነው ሀገራችን ያለችው። ይሄ ደግሞ ወዴት ነው የወሰደን? ዛሬ በትምህርት ቤቶች ላይ ያለው የተማሪዎች ትምህርት አቀባበል ውጤቱ ከዚህ ነው የሚነሳው ነው። እና ምናልባት የተመጣጠነ ምግብ ባለማግኘት ዛሬ የመቀንጨር ጉዳት ውስጥ ገብቶ በዛ ልክ ይሄ ትምህርትን በጣም በቀጥታ ዳይሬክትሊ ትምህርትን አፌክት ያደርጋል። ስለዚህ ምግብ ጭንቅላት የሚል አባባል በእኔ እይታ ተቀባይነት የለውም። ምናልባት ካለማወቅ እና ከልምድ የመጣ አባባል ነው ብዬ ነው የማስበው። ስለዚህ ይህንን የምትከታተሉ ጓደኞቼ እንዲህ የሚሉ ሰዎች ስታገኙ እንድትመክሩ እፈልጋለሁ። አመሰግናለሁ።